በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቢ ሰናየት መምህር ኃይለ ማርያም ማለደ እባላለሁ። የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ቤተክርስቲያን ዋና አስተዳዳሪ ነኝ። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ከአዲስ አበባ 140 ኪሎ ሜትር ላይ የምትገኝ ጥንታዊት ታሪካዊትና እጅግ ብዙ ሰዎች በእምነቷ በጸበሏ የሚፈወሱባት ትልቅ ገዳም ናት። ብዙ ሰው በገዳማችን ላይ በአፄ ናዖድ ገዳሙን እድሜውን ወደ ኋላ ስናይ የዛሬ 530 ዓመት በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግስት የተመሰረተ ገዳም ነው። እንግዲህ አፄ ናዖድ በዚሁ አካባቢ የነበሩ መልካም ንጉስ እመቤታችንን እጅግ የሚወዱ እጅግ ፍቅሩ ከማደሩ የተነሳ እመቤታችንን እጅግ ከመውደድ የተነሳ የዛሬ 530 ዓመት የድንግል ማርያምን ቤተ መቅደስ በዚህ ቦታ ላይ ሰርተውልን እሳቸው እንደ ታሪክ አልፈዋል። ከሳቸው በኋላ ደግሞ ብዙ ነገስታት እነ ንጉሥ ሳህለሥላሴ እና ኃይለ መለኮት እምዬ ምኒልክ ተወልደው ክርስትና የተነሱበት ጥንታዊት ገዳም ናትና ሁሉም ሰው ማንም ሰው ከተለያየ አቅጣጫ ቢመጣ ወደ ገዳማችን ለመኪና ምቹ የሆነ ለሱባኤ ምቹ የሆነ ጸበሏ 12 አይነት ጸበል በገዳሙ ላይ የሚገኝ ሁሉ ነገር የተመቻቸ ስለሆነ ሁሉም ሰው ወደ ገዳማችን መጥቶ ገዳማችን ላይ በረከት ማግኘት ይችላል። በገዳሙ ላይ የሚገኙ በረከቶች በየሳምንቱ ቅዳሜና እሁድ የገድል ማሳዘል መርሃ ግብር፣ መስቀል የማሸት መርሃ ግብር፣ መገበሪያ የመገበር መርሃ ግብር፣ ሌሎቹንም መንፈሳዊ አገልግሎቶች ለሚመጣው ምእመን እያደረገች ወይንም እያበረከተች የምትገኝ ጥንታዊት ታሪካዊት ገዳም በመሆኗ ብዙ ሰዎች ወደ ቦቷ በመምጣት ገዳሟ ላይ ለረጅም ጊዜ ሱባኤ በመያዝ የሚቆዩባት ገዳም ስለሆነች ነው። ከዛ በኋላ በገዳማችን ላይ የሚገኙ ብዙ ሰው ከመምጣቱ የተነሳ የአዳራሽ ችግር ነበረብን፣ የመጸዳጃ ቤት ችግርም ነበረብን። ሻወርም መምተኞቻችን በገዳሙ ላይ ያሉ የሚወስዱበት የሻወርም ችግር አለ። እግዚአብሔር ፈቅዶ ምዕመናንን ተስፋ በማድረግ በገዳማችን ላይ እጅግ ትልቅ መሰረተ ልማት በሰሜን ሸዋ ካሉ ገዳማት ከ2700 አካባቢ ከሚሆኑ ገዳማት በልማትም በሁሉም ነገር ሁለተኛ ወጣ የተሸለመች ታሪካዊት ገዳም ናት። በገዳማችን ላይ ብዙ ሰው ከመምጣቱ የተነሳ ብዙ ህመምተኞች ገዳማችን ላይ በመኖሩ የተነሳ ህዝበ ክርስቲያኑን ተስፋ በማድረግ ትልቅ 2500 ካሬ ላይ ያረፈ በግምት 45000 እስከ 50000 ይዛል ብለን የምናስበውን ትልቅ አዳራሽ ጀምረን በጅምር ላይ ያለነው። ከዛ ውጪ ገበሬውን በዚህ አካባቢ ላይ መቃብሩን ለልማት አሰልፎ ስለሰጠን በመመካከር በመነጋገር ለነሱ ደግሞ ለብቻ ፉካ በመስራት ማንኛውም አርሶ አደር መሬቱን ለልማት ስለያዝነው በመሬቱ ምትክ ዘመናዊ የሆነ ፉካ ለእያንዳንዱ ገበሬ 10 ፉካ በመስራት ገዳሟ ይህን ሰርታ ለማስረከብ አሁን በስራ ላይ የምትገኝበት ነው። ሌላው ጽዋ የሚጠጡበት ሁሉም በቅዱሳን በድንግል ማርያም በሌሎቹም ጽዋ ተሰባስበው ይጠጣሉ አርሶ አደሮቹ። ለነሱም የሚሆን የጽዋ ቤት ሰርታ ገዳሟ ለሁሉም አርሶ አደሮች ለማስረከብ በዝግጅት ላይ ትገኛለችና ገዳማችን እጅግ መጠነ ሰፊ ነው። ሻወር ቤት እየሰራን ነው። የህዝብ መጸዳጃ ቤት እጅግ ብዙ ህዝብ ከመምጣቱ የተነሳ ያሉት አገልግሎት እየሰጡ ነው። ሌሎች ደግሞ እጅግ ዘመናዊ የሆነ በዊልቸር ለማንኛውም ሰው አገልግሎት የሚሆን ከ200 እና ከ300 ክላሶች ካሏቸው በላይ ጀምረን እየሰራን ባለንበት ነው አሁን በጅምር የቆምነው። ከዛ ውጪ በአበው ትእዛዝ በአባቶቻችን ትእዛዝ የቅድስት አርሴማ ቤተ መቅደስ በሰሚነሽ ኪዳነ ምህረት አብሮ የሚተዳደር 1 ዓመት ከ6 ወር ስራውን ጀምረን ወደ 50% ጨርሰን ሌላውን በጅምር የቀረበት ነውና ይህን ሁሉ ምናልባት በአገር ውስጥም በውጭም ያላችሁ ህዝበ ክርስቲያን የሰሚነሽ ኪዳነ ምህረት ውለታው ያለባችሁ ጸበሏን የጠጣችሁ እንደው እመቤታችን ድንግል ማርያም ታሪክ የቀየረችላችሁ እነኚህ በጅምር የቀሩ
ገዳሟ ምናልባት አሁን ካለው ጸጥታ አኳያ ወደ ገዳሙ የሚመጣ ሕዝብ ትንሽ በመቀነሱ የተነሳ ልማቶች ተጀምረው በጅምር እንዳይቀሩብን ገዳሙና የሚመለከታቸው የሚዲያ አካሎች በመነጋገር መጋቢት 26 ዕለቱ ስቅለት ነው። የክርስቶስን መከራ በማሰብ በዛን ቀን ቀጥታ ስርጭት በማድረግ ለዚህ ለልማቶች በሙሉ ለማስጨረሻ የሚሆን ትልቅ መርሃ ግብር ስለተዘጋጀ በሀገር ውስጥም ያላችሁ በዚህም ያላችሁ ሰዎች ሁላችሁም የዛን ቀን የድንግል ማርያም ቀጠሮ እመቤታችን ድንግል ማርያም ስሙኝ ስለምትል ሁላችሁም የዛን ቀን ከ4 ሰዓት ጀምሮ እየተገኛችሁ ይህን መርሃ ግብር እንድትካፈሉ በሰሚነሽ ኪዳነ ምሕረት ስም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር። እሺ አሁን የገባንበት ስፍራ ቅድም እንደነገርኳችሁ ገዳማችን በ1487 በአፄ ናኦድ ዘመነ መንግስት ነው ገዳማችን የተመሰረተው። ከዛን በፊት እመቤታችን በስደት ዘመኗ መታ ስላረፈች በተሰወሩ አባቶች እመቤታችን ትገለገል ነበረ። በተሰወሩ አባቶችና ከጊዜ በኋላ ነው አፄ ናኦድ ኢትዮጵያን ለ11 ዓመት ከገዙ በኋላ በቤተ መንግስት እያሉ እመቤታችን በራእይ ተገልጻ ነው ይህ ሁሉ ታሪክ የተደረገው። ከአፄ ናኦድ በኋላ መጨረሻ ላይ የገዳሙን ታሪክ በስፋት ስለምንናገር ነው። አፄ ናኦድ ከዛ በፊት ንጉሶች አሉ። ከአፄ ናኦድ ነገሱ። ከአፄ ናኦድ በኋላ እነ ዳግማዊ አፄ ምኒልክ፣ ከሳቸው በፊት ንጉሥ ሳህለሥላሴ ኃይለ መለኮት፣ ከዛ እምዬ ምኒልክ በ1836 ዓመተ ምህረት እዚች ማዶን ቁልቁለቷ ላይ እንቁላል ኮሶ የሚባል ልዩ ስሙ እዛ ተወልደው እዚህ ክርስትና የተነሱበት ገዳም ይሄ የነገስታት መዳረሻ ነው። የሚገርመው ከዚህ ነው ወደ አንኮበር፣ ከአንኮበር ወደ አዲስ አበባ፣ ከአዲስ አበባ አድዋ፣ ከአድዋ ተመልሰው ታሪክ የሰሩት ዳግማዊ አፄ ምኒልክ ይሄ የክብር ቦታቸው ነው። የሚገርመው እዚህ ጋር የምታዩቸው ጥንታዊት ነገር ናቸው። እነኚህ በነገስታቱ ዘመን የነበሩ ብዙ ሺህ ዓመቶችን ያስቆጠሩ ንዋየ ቅድሳት ናቸው። እነኚህ ይሄ የምታዩት እንደ ጻሕል በዛን ጊዜ የሚጠቀሙበት ነው። እጅግ ይከብዳል። ከዛን ጊዜ ጀምሮ ይሄው እዚህ ጋር አለ። ይሄ ደግሞ የመዳብ ከበሮ ነው። እዚህ ጋር ያሉት በሙሉ እዛ ጋር ዳር የምታዩቸው በተመሳሳይ በዛ ነው። ሌላው እዚህ ጋር የምታዩቸው ጎራው ገበየው እንደ ታሪክ ሰምታችሁ ከሆነ ዓለማዊ ትምህርት ላይም ዛሬ እየተሰጠን ያለው ዳግማዊ አፄ ምኒልክና ጎራው ገበየው አድዋ በ1888 እስከ 1889 የአድዋ ጦርነት በነበረበት ሰዓት ላይ አብረው ስለ ሀገር ዘመቱ ይለናል ታሪካቸው። ወደ ሀገር ወዛ ከዘመቱ በኋላ ዳግማዊ አፄ ምኒልክና ጎራው ገበየው አንድ ነገር ቃል ተግባቡ። እጅግ ይዋደዱ ስለነበረ ይሄ ጎራው ገበየው ለዳግማዊ አፄ ምኒልክ ቀኝ እጃቸው ነበረ፣ የቅርብ ተጠሪያቸው ነበረ። ስለዚህ ሲነጋገሩ እንዲህ ብለው ተነጋገሩ። ይሄ ጎራው ገበየው ታሪካዊ ሰው አፄ ምኒልክን እንዲህ አላቸው፣ ግንባሬን ምናልባት በጦር ሜዳ ላይ ግንባሬን ከተመታው ለሀገሬ ስዋጋ ነውና ሰሚነሽ ገዳም ወስደ ቅበረኝ፣ ጀርባዬን ከተመታው ደግሞ ስከዳ ነውና ስሸሽ ነውና አሞራይ ብላኝ ተባባሉና ከጎራው ገበየው ጋር አብረው ይሄንን ውል ፈጸሙ። ከዛም በኋላ እግዚአብሔር ታሪክ ይሰራልና እንደተነጋገሩት ጎራው ገበየው ግንባሩ ላይ ተመተው እዛው ጦር ሜዳ ላይ ወድቀው በክብር አረፉ። ከዛ አድዋ ስላሴ ላይ ለ7 ዓመት ያክል የዚህ የጀግና አጽም በክብር ከቆየ በኋላ ከ7 ዓመት በኋላ መለከት ተነፍቶ ድግስ ተደግሶ ካህናት ተሰብስበው አገር ተቀስቅሶ ከዛ እጅግ በከበረ በክብር ከ7 ዓመት በኋላ ዳግማዊ አፄ ምኒልክና ከሳቸው ጋር የነበሩ ነገስታት የነኝን አባት ወይንም የጎራው ገበየው አጽም በክብር ይዘው ተመጡና ገዳማችን ላይ ይሄው በክብር ቤተክርስቲያን ውለታ ስለማትረሳ ጥሩ ለሰራ ትዘግባለች ቤተክርስቲያናችንና ይሄው አሁን በትንሽ ሙዚየም ቤት ውስጥ ያሳየናችሁ። ነገ ተነገ ወዲያ ውጭ ላይ ሰፊ ልማት እየሰራን ነው። እንደዚህ ላሉ ነገስታት እንደዚህ ላሉ ንብረቶች ትልቅ ሙዚየም ሰርተን የዓለም ሕዝብ መጥቶ ከሰሚነሽ ኪዳነ ምሕረት ታሪክን እንዲያውቅ ለማድረግ ነው። ይሄ የጎራው ገበየው አጽም ነው። ሌላው ይሄ እዚህ ጋር የምታዩት ሳጥን ከዛ ከአድዋ ስላሴ
አጽሙ የዚህ ሰው አጽም የመጣበት ነው። ይሄ የሚገርም ነው እኮ የድሮ አባቶቻችን አጽሙ የመጣበት ነው። ከዛ ውጪ ግን በተለይ በጣም 7 ዓመት ቆይቶም ስለነበረ እኛ በስንት ቀናችን ሰው አፈር ነህና ይላል። ይሄ የምታዩት ጎራው ገበየው ግንባሩን በጥይት ሲመታ ብዙ ደም ፈሶ ስለነበረ ይሄ ደም የተጠረገበት ነጠላው ውሃ አልነካውም። ኦሪጂናል የሆነ ነጠላ ከግንባሩ ላይ ደሙ ተጠርጎ እንደዚህ ቁልጭ እንዳለ ወደ መቃብርም ሳይገባ በዚህ መልኩ ይዘውት መተው ዛሬ ቤተክርስቲያናችን የዚህን የጀግና ሰው አጽም በዚህ መልኩ ትገልጻለች ማለት ነው። ይሄ የጎራው ገበየው አጽም ነው። ይሄው በክብር ቤተ መቅደሳችን አስቀምጣ የሚመጣው ሰው በሙሉ በተለይ የካቲት 23 በሚመጣበት ሰዓት ላይ ዓለምን ብዙ ካሜራማኖች እየመጡ ይሄን እየወሰዱ ያደርጉልናል። ይሄ እጅግ ጥንታዊ ናቸው። እነኚህ መዳብ ናቸው በሙሉ ትላንት የነበሩ መረዋ ይሄ የምታዩት ነው። እነኚህ ጽና ናቸው። የዳግማዊ አፄ ምኒልክ ከዛም በፊት የነበሩ ሲያገለግሉ የነበሩ ቤተ መቅደስን በዚህ ልክ ነው የሚያገለግሉትና ይሄ ማይጠንት ነው። ይሄው እስከ ዛሬ ድረስ ገዳማችን ላይ ነሐሶች ናቸው። እዚህ ጋር ደግሞ ስንመጣ የብራና መጻሕፍቶች ናቸው። ብዙ ጊዜ ገዳማችን የተለያዩ የኢትዮጵያ ገዳማት እንደዚህ ያሉ መጻሕፍቶች ያስፈልጓቸዋል። ይሄ ወደ 270 ፍየል የፈጀ ብራና መጽሐፍ ነው። ሃይማኖተ አበው ይባላል። የአባቶቻችንን ታሪክ የያዘ ነው። በብርሃና እጅግ በጸሎት አባቶቻችን እግዚአብሔር ሚስጥሩን ገልጾላቸው ጽፈው ለገዳማችን ያበረከቱ ከላይ የተለያየ ነገር ስለምናደርግበት ነው ኦሪጂናሉን የሚገኘው። ይሄ ደግሞ ወንጌል ነው። 4ቱ ወንጌላውያን ይሄም እንደዛው ብዙ ፍየሎችን የጨረሰ ወደ 300 አካባቢ የፈጀ ነው። ይሄ ነው 470 ታምረ ማርያም 470 ፍየል የፈጀ የእመቤታችንን ታምር የያዘ ነው። በዚህ መልኩ ነው። ይሄ ማለት ለአንድ ገዳም ለአንድ ቤተክርስቲያን አስፈላጊ የሆነ የብራና መጻሕፍቶች ናቸው እነኚህ። ይሄ በሙሉ የምታዩት ይሄም እንደዛው ወደ 422 ፍየል የፈጀ ከብራና የተጻፈ ነገረ ማርያምን የያዘ ነው። በትልልቅ በዓላት ላይ አባቶቻችን መነጽር አጥልቀው ይህንን ለሕዝቡ በቤተ መቅደስ ውስጥ ዛሬም ድረስ አገልግሎት እንዲሰጥ እናደርጋለን። በወጣ ጊዜ አንድም ይናፈሳል፣ አንድም ደግሞ እንገለገልበታለን። ምዕመኑ ይሰማል ማለት ነው። እኒህ ናቸው እንግዲህ ወደ 400 በላይ የፈጁ። ይሄ ስንክሳር ነው። ስንክሳር ማህሌት በሚኖርበት ሰዓት ላይ እሁድ አባቶቻችን ይህን ስንክሳር ያነባሉ። የሚገርም ነው። ልቅም ያለ እጅግ በጸሎት እየተሰራ የብራና መጻሕፍቶች ናቸው። እዚህ ጋር የምታዩት የእመቤታችን የድሮ ነገስታት የእመቤታችንን ስዕል አድኖ በብር ሰሯት። ብር ነው እቺ መሀል ላይ ያለችው እመቤታችን የተሰራችባት በሙሉ እቺ በብር ሰርተው ነገስታቱ በቤተ መቅደስ ውስጥ ለብዙ ዘመናት አስቀምጠው እንደ ታሪክ ወደ ሙዚየም ገብቶ በባህልና ቱሪዝም ተመዝግቦ ይገኛል ማለት ነው። እዚህ ጋር የምታዩት አሁንም ደግሞ ታምረ ማርያም ነው። ይሄ ወጣቶች እጅግ የሚገርም ነው። ቤተክርስቲያናችን በዚህ ልክ ትገለገላለች ማለት ነው። ስዕላት ራሱ እጅግ ደስ የሚሉ ስዕላት ናቸው። ይኸው በዚህ መልኩ ነው ገዳማችን የብራና መጽሐፍትን በዚህ መልኩ አስቀምጦ ለሚመጡ ምዕመናን ነው የምናሳየው። እዚህ ጋም ስንክሳር ነው። በጣም እድሜ ጠገብ የሆኑ ናቸው። እዚህ ጋር የምታዩቸው እነኚህ ናቸው። ድጓዎች ናቸው። ስዞር ፊታችሁን ታዞሩልኛላችሁ። እነኚህ ድጓዎች ናቸው። አባቶቻችን ድሮ ነገስታቱ የሚገርም ነው። ልቅም ያለ ነው። በመነጽሩ ላይ ነው የሚጠቀሙት። ዛሬም ድረስ አባቶቻችን በዚህ መልኩ ይሄ እነኚህ ናቸው። ዳዊትኖች ናቸው። እነኚህ
በጣም የቆዩ ዳዊቶች እነኚህ ተመዘገቡባቸው ባህልና ቱሪዝም ላይ ስለተመዘገቡ በቅርስነት ስለተያዙ ነው። ይሄ ደግሞ ግንዘት ይባላል። ሰው በሚሞትበት ሰዓት ላይ አባቶቻችን ጸሎተ ፍትሐት የሚያደርጉበት ነው። እንግዲህ በዚህ መልኩ ነው እነኚህ ሁላ የምታዩቸው። ድሮ እንግዲህ አስቡት ዓመተ ምሕረቱን ከስንት መቶዎች በፊት የነበሩ ቆዳቸው ከላይ እንጨት ነው። ይሄ እንጨት ነው። እነኚህም እንጨት ናቸው። በጣም ትልልቅ ዘመን ያሳለፉ የብራና መጻሕፍት ናቸው ማለት ነው። አሁን የገባንበት ቤት ዕቃ ቤት ነው የሚባለው። ሁሉም ነገር ሲመጣ እዚህ ነው። እሳቸው ቀሲስ በኩረ የገዳማችን ዋና ዕቃ ቤት ንብረት ክፍል ኃላፊ ናቸው። አሁን የገባንበት እንድትገቡ ያደረኳችሁ ቅድም ጽዱጋ ሆነን ስናይ ቤተ መቅደሷ በንብ ነው የምትጠበቀው ብለን ነግረናችሁ ነበረ። አሁን በየዓመቱ ገዳማችን ላይ 2 አይነት ማር 3 አይነት ማር ነው የምንቆርጠው። እስኪ ጭልፋ ስጠን። እዚህ ጋር የምናየው ከሴቶች በር ላይ የምንቆርጠውና ከወንዶች በር ላይ የምንቆርጠውን ነው ማር የምናሳያችሁ። ጭልፋ የለም። ገዳማችን በየ15 ቀኑ ከተለያየ አቅጣጫ አካባቢ ላይ ሲቸገሩ የተቸገረ ሰው ሲመጣ የምንሰጠው የማር እምነት ነው። ገዳማችን ላይ ከቤተ መቅደሱ ላይ ዓርብ አባቶቻችን ወጥተው ይቆርጣሉ። ግማሹን በመበጥበጥ ሁሉም ሰው መጥቶ የማሩን እምነት እንዲጠቀም እናደርጋለን። በነፃ ነው የሚሰጠው። ሌላውን ደግሞ እንደዚህ ተቸግሮ የሚመጣ ሰው ብዙ ካንሰር፣ ብዙ ሰዎች ከኤችአይቪ፣ ብዙ ሰው ከስኳር፣ ከደም ብዛት ታሪኩ ያልተቀየረ ሰሚነሽ ብሎ የማይመሰክር ገዳማችን ላይ የለም። በተለይ መርሃ ግብር በሚኖር ሰዓት ላይ ትልቁን መድረክ የሚፈጅብን የምስክርነት ወቅት ስለሆነ ዝጋ የማሳያችሁ ነጭ ማር ነው። ይሄ ነጭ ማር ነው። ይሄው ከነንጀራው ነው የምንቆርጠው። ይሄ ማለት ከሴቶች በር አሁን ይሄ ቅርብ ጊዜ የተቆረጠ ስለሆነ ሲቆይ አሸዋ ይሆናል፣ ወደ አሸዋነት ይቀየራል ማለት ነው። እንጀራው ይሄ ነው። በባዶ ሆድ ነው እንደ እምነት ነው የሚጠቀሙት። ብዙ ሰዎች ከያዛችሁ በሽታ ይሄ የሰሚነሽ ኪዳነ ምሕረት የማሮ እምነት ብዙ ሰዎችን ፈውሶ ዛሬም እኛም ሰው ይህን አልከዳነ በየ15 ቀኑ እንደዚህ በግልም የተጨነቀ ሰው ሲመጣ የማር እምነት እንሰጣለን። አባቶቻችን በጸሎት ያደርጋሉ። ይሄኛው ነጭ ማር ነው። ሌላው ደግሞ ቀይ ማር ደግሞ እዚህ ጋር የምናየው ይሄ ደግሞ ቀላ ያለ ማር ነው። ግን ከአንድ ቤተ መቅደስ ነው የሚቆረጠው። ከቤተ መቅደሱ ጀርባ ላይ ከዚህ ከጉልላቱ በላይ ቅኔ ማህሌት ውስጥ ገብተን እናያለን። እንዳለ ከላይ ማሩ ፀሐይ ሲመጣው እየተንጠባጠበ ኮርኒሳችን ያለ ጊዜው እየጠቆረ ተቸግረናል። ይሄ ቀላ ያለ ማር ከካህናት በር አካባቢ የምንወስደው ማር ነው። ይሄም ሲቆይ ጠቅላላ ወደ አሸዋነት ይቀየራል። ስለዚህ ምን እናደርጋለን? ሁላችሁም ይህንን የማር እምነት እንቀምሳለን። ከዛም በኋላ ወደሚቀጥለው መርሃ ግብር እንሄዳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ማንም ሰው አባቶቻችን ከተቆረጠ በኋላ ወደ ወለላነት ከቀየሩት በኋላ አባቶች ሲመደቡና ከዋሻ ወጥተው ጸሎተ ኪዳን ተደርሶ ሰላም ለኪ ተደርሶ ይባረክና ማንም ሰው ሲመጣ ለበረከት እየወሰደ ይጠቀማል ማለት ነው። ዛሬ አይደለም ነገ ብትመጡ የማር እምነት ታገኙታላችሁ። ዓመቱን ሙሉ ምናልባት የዓይን ምስክሮች እንድትሆኑ ንቡን እያያችሁ ሂዱ፣ ማሩን እያያችሁ ሂዱ። በየ15 ቀኑ 20 ሺህ ሕዝብ ቢመጣ ማሩ ያልቅ እግዚአብሔር ስለሚባረከው ነውና ገዳማችን ላይ ከ100 አባቶች በላይ አገልጋያሉ። ነገ ታያዋቸዋላችሁ። ልብሰ ተክህኖ ለብሰው አካባቢውን ይባረካሉ። ሁሉ ነገር ስለሚቀደስ በዛ ልክ የታመመ ሰው የተቸገረ ሰው ሲመጣ ይህንን የማር እምነት እንሰጠዋለን። ይህንን የማር እምነት ወስዶ 2 ቀን 3 ቀን ቢጠቀም ሄዶ ሆስፒታል መመርመር ብቻ ነውና
ይህንን የመሰለ በገዳማችን ላይ አለ ማለት ነው። በቲክቶክ የምታዩት በተለያየ ሚዲያ የምታዩት እንግዲህ ማየት ማመን ነው። ያየነውን ነገር እንናገራለን እንዳሉት ገዳማችን ይህን ይመስላል። አሁን ያለንበት ስፍራ በሰሚነሽ ኪዳነ ምሕረት ገዳም ስር ሆኖ አብሮ የሚተዳደር የቅድስት አርሴማ ቤተ መቅደስ የሚሰራበት ቦታ ያለነው። ለብዙ ዘመናት ሰማዕቷ ቅድስት አርሴማ ለአባቶቻችን በራእይ የተገለጸች ቤተ መቅደስ እንደሚሰራላት ሁሌ ነበረ አባቶች በሱባኤ የምታሳያቸው። እግዚአብሔር ፈቅዶ ይህ የምታዩትን ቤተ መቅደስ 2000 ካሬ ላይ ያረፈ 1 ዓመት ከ6 ወር ፈጅቶብን ወደ 50% በላይ ሰርተን ጨርሰናል። እጥረት ይኸው እዚህ ላይ ቆመናል። አባቶቻችን እጅግ ቤተ መቅደሱ በመቅረቱ በዚህ በጅምር በመቅረቱ እያዘኑ ይገኛሉ። የምታዩት እጅግ ትልቅ ቤተ መቅደስ ነው። ወደ ማለቁ አካባቢ ደርሰናል። እግዚአብሔር ቢፈቅድና ብንቆይ በዚህ ዓመት እንደው ህዝበ ክርስቲያን ሲሚንቶ ቢረዳን ብረት ቢረዳን እንደው የተለያየ ነገር ቢረዳን በዚህ ዓመት ቤተ መቅደሱን ጨርሰን በሚቀጥለው መስከረም 29 ታቦተ ሕጉ እንዲገባ ለማድረግ ሁላችንም አስበናል ማለት ነው። እጅግ ሰፊ ነው። እስከዛሬ ድረስ ቤተ መቅደሱ እዚህ ደረጃ እንዲደርስ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸውና ይኸው እዚህ ደረጃ ደርሰናል። አሁን በተለያየ በማቴሪያል እጥረት እዚህ ላይ በጅምር በዚህ መልኩ በመታዩት መልኩ ነው ያለውና ይሄ ሁሉ ሜዳ የኛ ነው። የምታዩት በሙሉ 200,000 በላይ ከ250,000 ካሬ በላይ ከወደሚመለከተው አካል ቤተ መቅደሱ ገዳማችን በማመልከት ከመንግስት ላይ ይህንን ቦታ ተረክበናል። የገዳማችን ወይንም የቤተ መቅደሱ ዓላማ አሁን ያለንበት ስፍራ መለኮሳት ብቻ የሚኖሩበት መለኮሳት ከብትን ለማርባት ከብቶችን ለማድለብ የተለያዩ ዕደ ጥበቦችን ሰርተን ይሄንን ለገዳም ብቻ አድርገን ነገር ግን ከሰሚነሽ ኪዳነ ምሕረት ቤተ መቅደስ ጋር አንድ ላይ ተያይዞ ለዘመናት ሳይለያዩ እዚህ ያሉት ካህናት እየመጡ እንዲቀድሱ እዚህ ያሉት መለኮሳት ደግሞ ስለ ዓለም እንዲጸልዩ ለማድረግ አስበን ነው እየለፋን ያለነውና እንግዲህ ይሄን ሁሉም የኛ ነው። የምታዩት ቀዩ ህንፃ አርሶ አደሩ ነው፣ የስብሰባ አዳራሽ ነው። የሚገርመው እዚህ አካባቢ ላይ ከ2000 አርሶ አደር በላይ አለን። አርሰው የሚያድሩ ለቤተ መቅደሳችን ቅን የሆኑ ቤተ መቅደሳችን መሬት በሚቸግር ሰዓት ላይ እንሰበስባቸዋለን፣ ፈርመው ይሰጡናልና ይሄ የምታዩትን በሙሉ ነዋሪ የሆኑ ገበሬዎች ፈርመው ከራሳቸው መሬት ላይ ቆርጠው ነው የሰጡንና በዚህ አጋጣሚ ሳናመሰግን አናልፍም። ይሄ የምታዩት ደግሞ ጢሻ የሚመስለው ጽዳጽድ ባህረ ጥምቀታችን ነው፣ መስቀል አደባባያችን ነው። ታቦታት መተው እዚህ ነው አርፈው አካባቢውን ባርከው የሚገቡትና ይሄ የምታዩት በሙሉ ይዞታ ነው። ለማጠር አስበን ብረትና ማጠሪያ የሚሆኑ ነገሮችን ተቸግረን የቆየ ነው። ሌላው እዚህ ከብቶቹ ፊት ለፊት ላይ ያለው ፊት ጀርባውን ወደዚህ የሰጠን መዋዕለ ሕፃናት ለመክፈት አስበናል። ክሊኒክ ለመክፈት አስበናል። በዚህ ነው በሰፊ እየሰራን ያለነውና በሚቀጥል በአምናው ዕለት ከ2100 ገዳማት መካከል በልማት ሁለተኛ ወተን ሽልማት ተሸልመን ገዳሙ እጅግ ከሰሜን ሸዋ ካሉ ገዳማትና አድባራት በልማት 24 ሰዓት ሙሉ ገዳማችን ላይ እየለማ ያለው ይሄ ሁሉ የሰሚነሽ ኪዳነ ምሕረት ይዞታ ነው። ይሄ ግን የቅድስት አርሴማ ቤተ መቅደስ እዚህ ደረጃ ላይ ደርሰን በማቴሪያል እጥረት ይሄን ሚዲያ የምትመለከቱ በውጭም በአገር ውስጥም ያላችሁ እናታችሁ የሰሚነሽ ኪዳነ ምሕረት የቅድስት አርሴማን ቤተ መቅደስ ለመስራት አስበን በተለያየ ምክንያት እጃችን ተይዞ አባቶቻችን እያዘኑ ያሉበት ስፍራ ስለሆነ ሁላችሁም በማቴሪያል እንድትረዱን በገዳሙ ስም ጥሪያችንን እናስተላልፋለን። ይቆይ። በሰሚነሽ ኪዳነ ምሕረት ገዳም ላይ የሚደረጉ ልማቶችን የቅድስት አርሴማ ቤተ ክርስቲያን የተሰራውን አዳራሽ መጸዳጃ ቤትና
ገዳማችን ላይ ዘመድ የሌላቸው ህሙማን ያሉ መጸዳጃ ቤት፣ ሻወር ቤት የተጀመሩ ልማቶችን ለመጨረስ መጋቢት 26 ዕለቱ ስነ ስቅለት ነው። የጌታን መከራ የምናስብበት ቀን ስለሆነ አባቶቻችን በፈቀዱና በነገሩ መሰረት በአዛሄል ሚዲያ ሁላችሁም ቀጥታ ከሀገር ውስጥም በውጭም ያላችሁ የሰሚነሽ ኪዳነ ምሕረትን ጸበሏን የጠጣችሁ ውለታ ያደረገችላችሁ ሁላችሁም በዕለቱ ቀጥታ ስርጭት ስለምናደርግ ሁላችሁም የሰሚነሽ ኪዳነ ምሕረትን ቤቷን ለመስራት ስለሆነ በቀጥታ ስርጭቱ ላይ እንድትካፈሉ በሰሚነሽ ኪዳነ ምሕረት ስም ጥሪያችንን እናስተላልፋለን። ይቆየን።